ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናላችን ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በጣም አስደሳች ዜና በትናንትናው ዕለት ተመልክተናል። ከዚህ በፊት እንግዲህ በጣም በተደጋጋሚ በአብርሃም ሁኔታዎች ላይ ሰላሙን እንዲመጣና የአብርሃም ሁኔታዎች እንዲስተካከሉ እንግዲህ በነቡዜ ዙሪያ እየተካሄደ የነበረው ነገር አጋርቻችሁ የነበሩት ቪዲዮዎች አሉ። እንግዲህ አብርሃም ወደ ጤናው ተመልሷል ተብሎ አብርሃም በራሱ ውሳኔዎችን ለመወሰን ሁሉ ነገር አስተካክሎ እንግዲህ እንደመጣ ተመልክተናል። እንዳልኳችሁም እንዳጋሯችሁም እንግዲህ አብርሃም ቡታጅራ አልሄደም። ቡታጅራ ሳይሆን እነ ቡዜ ደበቀውት እንግዲህ በራሳቸው መንገድ ሌሎች ነገሮችን እየፈለጉ ከሩታና ከኤፍሬም እንግዲህ ያራቁበት ሁኔታዎች እንዳሉ አጋርቻችሁ ነበረ። የእነዚህም እንግዲህ ምክንያቶችና መፍትሄዎች ውጤቱም በትላንትናው ዕለት በቪዲዮ ወጥቶ ተመልክተነዋል። ወደ ቤተሰቦቼ እንግዲህ በዛሬው ዕለት በጣም አስገራሚ መረጃ አለ። አዳዲስ መረጃዎች እንግዲህ በአብርሃምና በሩታ ዙሪያ ሲከሰቱ እንደማጋራችሁ የምታውቁት ነው። ተጨባጭ መረጃዎች እንደተገኙት እንግዲህ ትላንትና አብርሃም በሩታና በሄርሜላ መሀል በመሆን እነሱን ሊያፋጥጥ የሚችል ከባድ ጥያቄዎችን እያቀረበ እንደነበረ ተሰምቷል። ይህም ጉዳይ እንግዲህ ዛሬ በጣም በሚገርም ሁኔታ ሩታና የሄርሜላን ጉዳይ ሳይቋጭ ነው ቪዲዮ ያለቀው። ያንም እንግዲህ በዝርዝር ነገሮች በዝርዝር የምነግራችሁ ይሆናል። ውድ ቤተሰቦቼ እንደተለመደው ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ እንደምታውቁት የአብርሃም ሁኔታ በጣም አሳሳቢ ሆኖ ነበር። ብዙዎች እንግዲህ በውስጥ መረጃ እንደሚያጋሩኝ ከሆነ የአብርሃም ሁኔታ እጅግ ከማሳሰቡ የተነሳ በጣም ብዙዎች ስጋታቸውን እየገለጹና አብርሃም መቼ ነው ይህንን ነገር የሚመልሰው ወደ ጤናው ተመልሶ መልካም ሁኔታ ላይ የምናየው የሚሉ በጣም ብዙ ተደጋጋሚ መልእክቶች ይደርሱን ነበረ። እንዲሁም በተቃራኒ እንግዲህ አብርሃም ሌሎች ነገሮችን አስቦና ከሄርሜላ ሕይወት ለመውጣት ወይም ደግሞ ሁለቱንም ሴቶች እንግዲህ በጣም እያጨናነቁት ያለበት ሁኔታ ስላለ ከዚህ ነገር እንግዲህ ራሱን ለማውጣት ሲል ያደረገውና በራሱ የፈጠረው ነገርም እንደሆነ በጣም ብዙዎች በተደጋጋሚ እየተናገሩት ያሉበት ሁኔታ ነበረ የሚስተዋለው። በሁሉም ዙሪያ እንግዲህ የሚደረጉት ነገሮች አብርሃምን ለማዳንና አብርሃምን እንግዲህ ወደ ጤናው እንዲመለስ እየተባሉ የሚሰሩት ነገሮች በሙሉ የሁሉንም ስሜት እንግዲህ የራሳቸውን የግል ስሜታቸውን እንደሚያጋሩ ነው ሁላችንም የተመለከት ነው። ቡዜና ዴቭ እንግዲህ ያደረጉት ነገር ትንሽም ቢሆን ውጤትን ያገኘ ይመስላል። አሁን እንግዲህ አብርሃም ወደ ጤናው ተመልሷል። ከዚህ ቀደም ኤፍሬም በተደጋጋሚ ከሩታ ጋር በመሆን እንግዲህ አብርሃምን ለማግኘትና ለመፈለግ ብዙ ጥረቶችን ሲያደርጉ ነበር። የአብርሃም 500,000 ሰብስክራይበር መግባቱን ተከትሎ እንግዲህ አብርሃምን ይዘውት ሄደው ከዛ በኋላ ላለመመለስ ብዙ ግብግቦችን ሲጥሩ ሲያደርጉም የነበሩበት ሁኔታዎች እንዳሉ እኔም በመረጃ አጋርቻችሁ ነበረ። ይሄ ጉዳይ እንግዲህ ሊከሰት የቻለው በጣም ብዙዎች አሁን እያጋሩት እንዳሉት በተለይ ከትላንትናው ቪዲዮ በኋላ የኤፍሬምን ሁኔታዎች የተመለከቱ ሰዎች እንግዲህ ኤፍሬም የሆነ የሰራው ነገር ስላለ ከአብርሃም ጋር ሊያቆራርጠው የሚችለው ነገር ስለታወቀበትና ስለተነቃበት ያንን ነገር ለማስተባበል እንግዲህ ለአብርሃም ለራሱ ሲል ለቤተሰቡ ሲል ያደረገው ነገር እንደሆነ በጣም በተደጋጋሚ እየተናገረ ከመሆኑ የተነሳ ይሄ ጉዳይ እውነትም እንግዲህ እየተባለ የሚወራው አሉባልታ ነው የተባለው እንግዲህ ጭምጭምታዎቹ በሙሉ በኤፍሬም ላይ እውነታውን እያመሩ ይገኛሉ እየተባለ ይገኛል። ምክንያቱም ኤፍሬም እንግዲህ በትናንትናው ዕለት እኛም እንደተመለከትነው አብርሃምን ሲያናገረው የነበረበት ሁኔታ እንዲሁም ከዛ በኋላ እንግዲህ አብርሃም ከዛ አካባቢ እንዲሄድ እሱንም ሆነ ዳኒን እንዲርቁ በመናገር እንግዲህ ሩታና ሄርሜላ ለብቻቸው ማናገር እንደሚፈልግ ከተናገረ በኋላ ኤፍሬም ላይ የተስተዋሉትን ሁኔታዎች ለመመልከት ችለን ነበረ። ውድ ቤተሰቦች ኤፍሬም እንግዲህ ከዛ ቪዲዮ ከወጣ በኋላ በጣም በጭንቀትና እንግዲህ ነገሮችን በማብሰልሰል ላይ እንደነበረ በጣም በትካዜ ውስጥ የተሞላ ሰው እንደሚመስል እየተነገረ ይገኛል። ምናልባት እንግዲህ እነዚህ ነገሮች እውነትም የሚባለው ነገር ወደ ኤፍሬም የሚያመሩ አንዳንድ ጉዳዮች መላምቶቹ በሙሉ ወደዛ የሚያመሩ ሁኔታዎችን እያመዘኑ ይገኛሉ። ይህም ጉዳይ እንግዲህ ኤፍሬም የሆነ ነገር አድርጎ አብርሃም እንዳይቀየመውና አብርሃም እንዳይከፋበት ከወንድሙ ጋርም ያለውን ነገር መቀራረቡን እንዳያጣ ሲል እንግዲህ በጣም በተደጋጋሚ ይህንን ነገር እንድታቅ መፈልገው ነገር እያለ ለአብርሃም ለማስረዳት የሚሞክራቸው የነበሩት ጉዳዮች ሁሉ ይህንን ነገር ለማጥራትና የአብርሃምን ቅያሜ ከውስጡ ለማጥፋት ለሱ ሲል ያደረገው ነገር እንደሆነ ለማጋራት የሞከረበት መንገዶች ኤፍሬም በእውነትም ጥፋትን አጥፍተዋል የሚሉትን ድምዳሜዎች ላይ ብዙዎች እንዲደርሱ አድርጓል። እንግዲህ ውድ ቤተሰቦቼ የአብርሃም ምርጫ ምን ሊሆን ይችላል፣ የአብርሃም ምርጫ ከማን ጋር ሊሆን ይችላል የሚሉትን ነገሮች እንዲሁም አብርሃም ምን አይነት ጥያቄዎችን አቀረበ የሚሉት ነገሮች ለብዙዎቻችሁ ሚስጥር የሚሆንና ዱብዳ የሚሆን ነገር እንደሚሆን አልጠራጠርም። እንደምናውቀው እንግዲህ አብርሃም በጣም በብዙ ነገሮች ውስጥ ሲሆን የአብርሃም ሁኔታዎች ሰሞንኛ የነበሩት ነገሮች ሁሉ ለብዙዎች
አስቸጋሪና አብርሃምን ለመረዳት ለመገመት ምን እየተካሄደ እንዳለ በውስጡ የሚያስባቸው ነገሮች ሁሉ ለማወቅ እስከሚከብደን ድረስ እንዲሁም ባለፈው ፕሮግራሙ ላይ የነበረው መነቃቃትና አብርሃም እየታየ የነበረው አሁን ካለው ሁኔታ ጋር ትንሽ ተቀራራቢነት ስላለው አብርሃም እያስመሰለና የውሸት ነገሮችን እያደረገ ያለ እስከሚመስል ድረስ ብዙ ኦዲየንሶችም እንግዲህ የእሱ ወዳጆች ሁላ ሳይቀር በጣም የተወዛገቡበት ሁኔታ ነው የአብርሃም ሁኔታ። እንዲሁም እንግዲህ በሐኪም ቤት ሳይቀር በጣም ብዙ ጭንቀት እንዳለበት እንጂ ሌላ ነገር ምንም ነገር እንዳልተጎዳ ተደርጎ ተነግሮም እንደነበረ ሁላችንም የምናስታውሰው ነው። ይሄ ጉዳይ እንግዲህ አብርሃምም ከተናገራቸው ሁኔታዎች አንጻር አብርሃም ከሩታም ሆነ ከኤፍሬም ጋር እያሳለፈ የነበራቸውን አንዳቸውንም ሁኔታ በዛ ሰሞን የነበሩትን ሁኔታዎች ሁሉ እንደማያስታውስና ምንም አይነት ነገር በአእምሮ ውስጥ እንደሌለ ሲናገር ተደምጧል። ውድ ቤተሰቦቼ ይሄ ማለት እንግዲህ አብርሃም በነበረበት ሁኔታዎች ሁሉ ከራሱ ጋር እንዳልነበርና የሚያሳዩት ሁኔታዎች ሁሉ አብርሃም በግድና እንግዲህ የአብርሃም ደመነፍስ ብቻ ከነሩታ ጋር ሲንቀሳቀስ የነበረና በሰዎች ትዕዛዝ እንደተባለውም እንግዲህ አብርሃም በትካዜና በዝምታ ውስጥ ተውጦ የራሱን ውሳኔ የራሱን መልስ ከመወሰን ይልቅ ብዙዎች በሚወስኑለት መንገድ እንግዲህ ተረድቶ አብርሃምን እንግዲህ ሌሎች ኑር የሚሉትን ህይወት ሲኖር እንደከረመ አዝማሚያዎቹ ሁሉ እያሳዩ ይገኛሉ። በተለይ አብርሃም አሁን የመጣበት መንገድ እንግዲህ ከማንም ጋር ከመሆን ይልቅ የራሱን ነጻነት የመፈለግና የራሱን ሰላም የመፈለግ እንዲሁም በሰዎችና በዙሪያ ያሉትን ሰዎች ሁሉ እስካለማመን ድረስ የሚያደርሱ ጥርጣሬዎች ውስጥ እንደደረሰ እየተናገረ እንደነበረ ሰምተናል። ውድ ቤተሰቦቼ በትናንትናው ዕለት እንግዲህ ከቪዲዮ በኋላ የተካሄደው ከባዱ ነገር ለሩታም ሆነ ለሄርሜላ የተጠየቁት ጥያቄዎች ነበሩ። ከዚህ ቀደም እንዳጋራኋችሁ እንግዲህ የሄርሜላ የልጅ ጥያቄም ራሱ እጅግ አሳሳቢና በጣም አነጋጋሪ የሆነ ጉዳይ ነው። ሄርሜላ ከዚህ ቀደም ልጅ እንዳላትና እንዳረገዘች ተናግራ ነበረ። ነገር ግን እስካሁን ድረስ ምንም አይነት በሆዷ ላይ የገፋ ለውጥ ወይም ደግሞ ሌሎች ነገሮች እየተስተዋሉም እየታዩም አይደለም። ይህ ማለት እንግዲህ ሄርሜላን በራሷ መንገድ አብርሃምን የራሷ ለማድረግ ስትል እየዋሸች የነበረችው ሁኔታዎች እንዳሉና እኔን የምትዋሽኝና እኔን ለመቅረብ ስትይ ያደረግሻቸው ነገሮች አሉ የሚሉ ጥያቄዎችን ለሄርሜላም እንዳቀረበላት ከአቤል ጋር ሲደረጉ የነበሩትን ሁኔታዎች እንግዲህ በማንሳትና በመናገር ሄርሜላን ከባድ ጥያቄዎችን ሲጠይቃት እንደነበረ ተሰምቷል። በተለይ ግን በአብዛኛው ነገር የበረታና ትችቶችን ሲያደርስ የነበረው ወደ ሩታ ያመዘነ ነገር እንደሆነ ሰምተናል። እንግዲህ መረጃዎች እንደተጋሩን ከሆነ ውድ ቤተሰቦቼ በሩታ ላይ በጣም ከባድ ጥያቄዎችና ትችቶችን ሲናገር እንደነበረ አብርሃም ከሩታ ጋር በሚያወራባቸው ሁኔታዎች ሁሉ ያለመረጋጋት ስሜት እንደሚታይበትና በጣም ከሩታ ጋር የመቀራረበ ከዚህ በፊት ሲያሳይ የነበረው ከሩታ ጋር መሄድ እፈልጋለሁ፣ ከሩታ ጋር መቆየት እፈልጋለሁ፣ ሩታ መምጣት አለባት፣ ኤፍሬም መምጣት አለበት የሚሉት ነገሮች ሁሉ በተቃራኒ ሆኖ አብርሃም ላይ መጥፎ ነገሮች እየታዩ እንደሆነ እየተስተዋለ እንደነበረም ተነግሮናል። እንዲሁም ሩታ ይሄ ሁሉ ነገር ለምን እንዳደረገችና ያደረገችውን ነገር በራሷ እንድትነግረው ምንም ይሁን ምን በግልጽ ሁሉን ነገር ራሷ እንድትነግረው እንጂ እሱ ምንም አይነት ምን ነገር የሆነውን ነገርም ማስረዳት እንደማይጠበቅበት ይህንን ነገር ግን ራሷ በዝርዝር እንድትነግረውና እዚህም ነገር ማብራሪያ እንደሚፈልግ አብርሃም በግልጽ ሩታን እንደጠየቃት ሰምተናል። ውድ ቤተሰቦች እንግዲህ ሩታ ለዚህ አይነት ነገር ምንም ምላሽና ምንም አይነት ነገር እንዳልተፈጠረ ለማስረዳት እየሞከረች የነበረበት ሁኔታው ተስተውሏል። ምክንያቱም እንግዲህ ሩታ እንደምትለው ከሆነ ከአብርሃም ጋር መልካምና ጥሩ ጊዜ ከባለቤቷ ጋር እያሳለፈች እንደነበርና የተካሄዱት ነገሮችና የተደረጉት ነገሮች ሁሉ ምንም አይነት ነገር እንዳልተፈጠረና ሰዎች እንደሚያወሩትና መላምቶች እንደሚባሉት የተፈጠረ ነገር የለም። ቡዜም የነገረችው ነገር ከሩታ ጋር እንዳይሆንና ሩታን አለያይታ ከሄርሜላ ጋር ለማገናኘት ስትል የጠነሰሰችው ሴራና አብርሃም ሰሞኑን ከቡዜ ጋር በመቆየቱ ምክንያት ይህንን ነገር ሁሉ በአይምሮ ውስጥ ሞልታ የመጣችው ነገር እንጂ ምንም አይነት በሩታ በኩል የተደረገበት ነገር እንደሌለ ሩታ ለማስረዳት ሞክራለች። ነገር ግን የአብርሃም ቁጣዎችና ነገሮች እንግዲህ የሩታን ሀሳቧንም ሆነ የምትናገረውን ነገር መቀበል የሚፈልግ አይመስልም። ለዛም እንግዲህ አብርሃም ምርጫውን ወደ ሄርሜላ የሚያዘነብል አዝማሚያዎችን እያሳየ እንደነበረ መረጃዎችን አጋርቶናል። ውድ ቤተሰቦቼ እንግዲህ የአብርሃም ምርጫ ወደ ቀድሞ ፍቅረኛው ወደ ሄርሜላ ሊሆን የሚችልበት ዋነኛ ምክንያት እንግዲህ ሩታ ብዙ በደልን አድርሳብኛለች፣ እንዲሁም ሰሞኑን እያደረገችው የነበረው ነገር ጉዳይና ነገሮች ሁሉ የሩታ ጥፋትና ሩታ መጥፎ ነገር ስላደረገችብኝ እንደዚህ አይነት ነገር ውስጥ ገብቻለሁ የሚል ድምዳሜ ላይ አብርሃም እንደደረሰ ተሰምቷል። እንዲሁም ቡዜም እንግዲህ ሰሞኑን ባናገረችውና ለአብርሃም በነገረችው ብዙ ነገሮች አብርሃም ይህንን ነገር በማስተዋል ለሄርሜላ የሚያመዝንበትን ነገር በቡዜም ብዙ ጫና ተደርጎበት እንደነበረ በቅርቧ የነበሩ የመረጃ ምንጮቻችን አጋርተውናል። ይህ ማለት እንግዲህ ውድ ቤተሰቦች የአብርሃም ምርጫ ወደ ሄርሜላ እንዲያመዝን አብርሃም ላይ ከባድ ግፊቶች በቡዜ በኩል እንደተደረጉበትና ከሩታ ጋር የማይገናኝበት መንገዶች እንግዲህ የሩታ ጥፋት አለባት ተብሎ ወይም ደግሞ ሩታ የሆነ ነገር እንዳደረገችበት ተደርጎ ለአብርሃም ስለተነገረው አብርሃም አዝማሚያዎቹን ሁሉ
ወደ ሄርሜላ አድርጓል እየተባለ እየተነገረ ይገኛል። በዚህ ዙሪያ ያሉትን ነገሮች እንግዲህ በትናንትናው ቪዲዮ ከተቋረጠ በኋላ ያሉትን ነገሮች እንግዲህ እነዚህም በትንሹም ቢሆን ለእናንተ ለማጋራት ሞክረናል። ዝርዝር ጉዳዮቹን እንግዲህ በሙሉ በነገው በሚለቀቀው ቪዲዮ ላይ ታገኙታላችሁ። ውድ ቤተሰቦቼ እኔ ግን ለዛሬ የደረሱኝ መረጃዎች እነዚህን ይመስሉ ነበረ። በቀጣይ አዳዲስ መረጃዎች ካሉ ወደ እናንተ እንደተለመደው ማድረሴን እቀጥላለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ አሁንም ቢሆን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ መልካም ጊዜ ለእናንተ ተመኘን።